ሰለብሬት የምታረጉት ኮሞኞ በቃ ስለዚህ እንደዚህ ተሆነ አይቅርብሽ። እንደዚህ ለነገሩ እኔ ቀርቶብኛል ብራዘር አልፈልገውም። አመሰግናለሁ። እሺ እንኳንም ቀረብሽ አመለጠሽ ትይልሽ አመለጥኳችሁ የሚሰማኝ ክርስቲያን ወይ ጥያቄ ነው የምጠይቅህ። ወላሂ ቀላል ጥያቄ ነው የምጠይቅህ። እሺ ማርያም ለኢየሱስ ምን ሆነች? ማርያም ለኢየሱስ ምን ሆነች? ማርያም ለኢየሱስ ምን ሆነች ታልከኝ ልጇም ነው ፈጣሪዋም ነው። ባጭር ቋንቋ እሱም ልጇም ነው። በቃ ያው ነው። እሱም እናቷም ናት፣ እናቱም ናት፣ ፈጣሪዋም ነው። በተገለባበት የጠየቁት ጥያቄ አንድ ጥያቄ ነው የጠየቁት። ለኢየሱስ ምን ሆነች? መልሱ ይሄ ነው። አንድ ጥያቄ ጠይቀህ እኮ የግድ እኮ አንድ መልስ ብቻ ሊኖረው አይችልም። ለመልስም አለው። ስለዚህ ልጇም ነው። እኔ እኮ ቀላል ጥያቄ ነው የጠየቁት። ማርያም ለኢየሱስ ምን ሆነች? አለቀ በቃ። ማርያም ማኮ ነገር ማርያም ለኢየሱስ ምን ሆነች? እናቱም ናት ፈጣሪዋም ነው። እናቱም ናት ፈጣሪዋም ነው። ምን ነው አልቀበልም ታልክ? አልቀበልም ነው አይደለም። ጥያቄን አንደርስታንድ አድርገኛ እንዴ እኮ ምንም እኮ የጂሎች መልስ እንዳይሆን ነው። አይደለም የጂል መልስ አይደለም የጠየቁት ጥያቄ ይኸውልህ። አንዳንድ አምተኛ ማርያም ለኢየሱስ ምን ሆነች ነው ያልኩት። እናቱም ናት ፈጣሪዋም ነው። እኔ እኮ የጠየቁ እኮ ይኸውልህ ስለ ማርያም እንጂ ስለ ኢየሱስ እኮ አይደለም እኮ። እናቱም ፈጣሪዋም ነው አምላኳም ነው። እኔ ግራ የገባው ወሬም ተወራ። ይኸውልህ ምንድን እናቱ ናት ፈጣሪዋ ናት ትላለህ። እሱ እኮ የጠየቀው እኮ ማለት ነው ኖርማል ጥያቄ እኮ እየጠየቀ ያለ እርሱ እኮ ነው። ምንም አንተ እኮ ምንም ያጃጅል ነገር እኮ የለም። አንተ ራስህ መተት ትገባርቃለህ። ኧረ ዝም ብለህ እባክህ እየሰማህ እና በቃ እኮ ነው። ምንም ማርያምን ፈጥሯታል። አዎ ወልደዋለች። አዎ ስለዚህ ምንድነው ፈጣሪዋም ነው ልጇም ነው። ምንም እኮ ምንም ያደርገው ነገር እኮ አይደለም። ምን ሆነ ለምን ጥያቄ ነው እኮ የጠየቁት ማርያም እኔ ጠየቁት። ኢየሱስ ለማርያም አይደለም። እሺ በቃ ተገላቢጦሽ አድርገው። ምንም ያው ነው። ተሲማስ ነው ነው ለኢየሱስ ብትለውም ኢየሱስ ለማርያም ልጇም ነው ፈጣሪዋም ነው። ማርያም ለኢየሱስ ምን ሆነ ታልከኝ? ልጇ ምንድነው ወልደዋል። እናቱም ናት ፈጣሪዋም ነው። ቆይስ ይኸው ጥያቄ ተመልከት። ማርያም ለኢየሱስ ምን ሆነች? እናቱ ናት ፈጣሪዋም ነው። አመሰግናለሁ። እግዚአብሔር ለማርያም ምን ሆነ? ፈጣሪዋ ነው። ይኸው ያጀማ እየሰማችሁ ማርያም ለኢየሱስ እናቱ ነች፣ እሱ ደግሞ ልጇም ነው ፈጣሪዋም ነው አለ። አሁን ደግሞ ይኸውላችሁ እግዚአብሔር ለማርያም ምንድነው ስለው ፈጣሪ። ስለዚህ ኢየሱስን የፈጠረው ማን ነው? ኢየሱስም እግዚአብሔር ነው። ኢየሱስ እግዚአብሔር ነው። ግራ ዘመጋባት ይባላል። ግራ ምኑን ይጋባል? ራሱ ግራ ተጋብቶ ነው እንጂ እኔ ምኑን ይጋባለሁ አለ። ምን ግራ እንደገባ በቃ ይሄ ማለት የሚባለው ራሱ ግራ መጋባት ሳይሆን ላንተ ግራ ዘመጋባት ነው የሚባለው። ኖ እኔ እኮ የሚያሳዝን ነገር ራስሽ ግራ ሲገባሽ እሱንም ገብቶታል ብለሽ ክሬም ብታረ ይሄ ያሳዝናል። እኔ ግራ ገብቶ የነበረበት ሰዓት አለፈ። በቃ ስለዚህ እኔንም በዛ መንገድ አተረጅኝ። እኔ ግራም አንተ ግራ አይደለም ቀኝም ግራም ገብቷል። ቀኝም ግራም እኔ እግዚአብሔር ይመስገን ወደ ጥፋት መንገድ የሚሄደው መንገዱ ሰፊ ነው። ወደ ክርስቶስ ግን ወደ እውነተኛው ወደ ቀጥተኛው መንገድ ግን መንገዱ ቀጭን ነው። እኔ መልክ ክርስቲያንዬ እሺ ዛሬ ነው ስንት ነው ጥያቄ የሚያስተናግደሽ? እንትን ልጇም አምላኳም ቆይ ሙዝገን አትግቢ ባላ ቆይ አትግቢ ቆይ
ኢየሱስ እግዚአብሔር ነው አይደለም? አዎ እግዚአብሔር ነው፣ ግን አንዱ እግዚአብሔር ሐዋርያ ሥራ 7:56 አንብብልኝ። እሺ ምን ይላል? እሺ አንብብና አንዴ አንብበው። አንተ ራስህ አንብብና ንገረኝ። አይ በጣም ቅዱስ አልያዝኩም። አንዴ ወላሂ አንብብልኝ። 7:56 የእንትና ነው አይደለ? እንትና ሲገሉት የሰው ልጅን በሰማይ ተመለከኩት የሚለው ነው። ይኸውልህ በእግዚአብሔር በቀኝ በኩል የሰው ልጅ ቆሞ አየሁኝ አለ። እግዚአብሔር ማን ነው? ሰው ማን ነው? ሄደ በቃ ቻው ሄደ። እንዳትሄድ ነገርኳቸው። ግን ልደትህን ነው የምናከብረው። ኧረ እኔ መቼም ሄጄ አላውቅም። ዛሬ የሰው ልጅ ቆሞ አየሁት ይላል። አዎ የክርስቶስን ስጋ በእግዚአብሔር ቀኝ ወይም በእግዚአብሔር ቀኝ አየሁት ይላል። ይሄ ማለት ነው የሰው ልጅ የሰው ልጅ እንደ እግዚአብሔር ሆኗል ማለት ነው። ቋንቋ ትንቢተ ዳንኤል ላይ እንዳለው አይሰማም። የጠየቁት ጥያቄ የሰው ልጅ በእግዚአብሔር በቀኝ በኩል ቆሟል አለ። የሰው ልጅ ማን ነው? እግዚአብሔር ማን ነው እኮ? እግዚአብሔር ነገርኩ። እግዚአብሔር አብንም ወልድንም መንፈስ ቅዱስም ይተካል ይሄዳል። ቆይ አዳምጠኝ። የሰው ልጅ ደግሞ ሲባል እኛ እንደናንተ እኮ አይደለም። እኛ መጽሐፍ ቅዱስንም ስናየው ወይ ደግሞ አንተ በምትለው አንገላ እኛ እግዚአብሔር በቀኝ ቆሞ ሲባል እግዚአብሔር ቀኝ ግራ ያለው ነገር ሆኖ አይደለም። ጥያቄ በጣም ጎበዝ፣ አመሰግናለሁ። ስለዚህ ምን ማለት ነው? እኛ እግዚአብሔር በሰው ልጅ በእግዚአብሔር ቀኝ ይቆማል። የሰው ልጅ ሲባል ምንድነው? የሰው ልጅ በተዋህዶ ከብሮ እንደ እግዚአብሔር ሆኖ አምላክ ሆኗል ማለት ነው። የማይገናኝ ነገር ነው። ምኑን የማይገናኘው? የሰው ልጅ በእግዚአብሔር በቀኝ በኩል ቆሟል አለ። የሰው ልጅ ማን ነው? እግዚአብሔር ማን ነው ነው እኮ። የሰው ልጅ ማለት የኢየሱስን ክርስቶስን ስጋ ሲናገር ያ ኢየሱስ ክርስቶስ ስጋ ደግሞ በእግዚአብሔር ቀኝ ማለት እንደ እግዚአብሔር ሆኗል፣ አምላክ ሆኗል፣ ፈራጅ ሆኗል ማለት ነው። ፈራጅ ሆኗል ማለት ነው። ፈራጅ ሆኗል ማለት ነው። ያ ስጋ የሚገርም እንትናንም የገደሉት አሁን እዛው ብታየው ዘባ አቤት እንትናንም እዛው ብታየው ማለት ነው። ምንም እኮ ሩቅ ማለት አይደለም። አሁን ያልከው እኮ ነው። እነሱ አይሁዶች ራሱ እንዲህ ባላቸው ሰዓት ጊዜ ምን እንጠብቃለን አሉ። ውጭ አውጥተው ገደሉት በድንጋይ ወግረው። ምን እንጠብቃለን? የሰው ከዚህ በላይ ንቀት አለ እንዴ አሉ። ወዲያው ገብታችኋል። እነሱ አምላክ እንዳሉ የጥያቄ አንድና አንድ ነው። የሰው ልጅ ይሄ ነው እኮ። ምን ነው ዳግዬ? መልሱ እኮ ይሄ ነው እኮ። እግዚአብሔር ማን ነው? የሰው ልጅ ማን ነው? እግዚአብሔር ማለት ለኢየሱስ ለወልድም ለአብ ለመንፈስ ቅዱስ ይፈታል። ይፈታል። ብሬ ከሜሪ አጠገብ ቆሟል አልኩኝ። ምን ማለት ነው? አረ ላንብብልህ ሌላ ጥቅስ ብራዘር። ምንም እኮ ያ መልሱልህ እኮ እግዚአብሔር ለአብም ለወልድም ለመንፈስ ቅዱስም የሰው ልጅ የሚለው ግን አምላክ እንደሆነ ይናገራል። ይሄ ሰው ልጅ ደግሞ እዚህ ጋር ብቻ አይደለም፣ ትንቢተ ዳንኤል ላይም ይናገራል። ሊፈርድ እንደሚመጣ ቀጥታ የሰው ልጅ ብሎ ቀጥታ ቃል በቃል ይናገራል። የሰው ልጅ ማለት የኢየሱስ ክርስቶስ ስጋ፣ ምክንያቱም ክርስቶስም የሰው ልጅ ስለሚል ራሱን የስጋ አምላክ ሆኗል ማለት ነው። ቀኝ ማለት እሱ ነው። ቀኝ ማለት እንደኔና እንዳንተ እግዚአብሔር የኛ አምላክ ቀኝና ግራ ያለው አይደለም። አብ ወልድ መንፈስ ቅዱስ በአካል ስንት ናቸው እያልክ ነው አንተ የምትከራከረው? እንደዚህ እሱ የሚለው ይሄንን በግልጽ እኮ እንደዛ እኮ ነው። ምንም እኮ ከምን አንገል ነው ከዚህ በላይ ምን ላድርግ? ነገርኳችሁ። ለአብም ለወልድም ይፈታል። እግዚአብሔር ሲባል እግዚአብሔር አብንም ወልድንም ነው። የኢየሱስ ክርስቶስን ስጋ ደግሞ አምላክ እንደሆነ እየተናገረ ነው። ስለዚህ ምን አሉት? መጀመሪያውን ሰማዕት ማን ነበረ?
ዳቆኑ ይሄን ባላቸው ሰዓት እኮ ወዲያውኑ እኮ ነው ምን እንጠብቃለን አሉ። በቃ አይሁዶች ይሄን ሲላቸው እኛ ምን እንጠብቃለን ከዚህ በላይ እንቀታለን አምላክና ዋረደ ብለው ልክ እንዳጊ እንዳለው አውጥተው በድንጋይ ቀጥቅጠው ወግረው ገደሉት። እሱ ግን ምን አለ የሚያደርጉትን አያውቁምና ይቅር ባላቸው አለ። እኔም ዳጊ ምን እላለሁ የምታደርገውን ነገር አታውቅምና ወደ ቀጥተኛው መንገድ ተመልሰህ ና ክርስቶስን ወቀው እልሃለሁ። ስማ በምጠይቅ ጥያቄ አንድ እንኳን ብትመልስ ደስ ይለኝ ነበር። ኧረ እባክህ እኔ ለጠየቀ ጥያቄ ተበቂ በላይ ሁሉም በተቻለኝ አቅም መልሼልሃለሁ። አንተ ግን ለጥያቄ መልስ ስለመጣ በመጀመሪያ አይመልሰውም ብለህ በጣም ግን ደስ የሚለኝ እኔ ክርስቲያኖችን ማደንቃቸው አስተማሪዎቻቸውን በጣም ማደንቃቸው እንደ በርሜል ነው የሚሞሏችሁ። ለምን እንዳትባል እኛ ምንም ያጣነው ነገር የለም። እግዚአብሔር ይመስገን። ልብ ያለው ልብ ይበል፣ ጆሮም ያለው ይስማ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ዳቂ ሰላም ብያለሁላችሁ ነው። ይኸውልሽ እስቲ ቆይ እኔ ትንቢተ ዳንኤል ላይ ምዕራፍ 7 ቲቶ ላይ ምዕራፍ 1 ቁጥር 4 በሃይማኖት ህብረት እውነተኛ ልጅ ለሚሆን ለቲቶ ከእግዚአብሔር አብ አለ ከእግዚአብሔር አባት ከመድኃኒታችን ከጌታችን ከኢየሱስ ክርስቶስ ጸጋና ምሕረት ሰላም ይሁን አለው። ሁለት እንደሆነ አየው። ከእግዚአብሔር ከአብ ከመድኃኒታችንም ከጌታ ከኢየሱስ ክርስቶስ እግዚአብሔር አብ ነው። ቲቶ የተነለ ነው። ቲቶ 2:4 ቲቶ 1:4 ግባና አየው። ቲቶ 1:4 እንደዛ ይላልስ አንበባው እንዴ ብዙ ቦታ ደግሞ አሳይሃለሁ። እያንዳንዷ ክፍል አዲስ ኪዳን ላይ የተጻፈችው እንደዚህ እየተባለ ነው። ይሄ ግልጽ እንዲሆንልህ ሁለት አካል ነው እዚህ ጋር ያስቀመጠው እኮ ምንም እኮ ምንከዳው ነገር እኮ የለም። እኛ እኮ ስላሴ አማኝ ነን። እኛ አንዳንዴ ትፈራለህ። በቃ መጽሐፉ ያለውን አንተ ምን አስፈራህ ለመናገር አለ ነው በቃ ኖ ምንም ሜሪ እንደዛ ነገር አይደለም። ለምሳሌ ልንገርሽ እኛ ኢየሱስ ክርስቶስንም እግዚአብሔር ብለን እንጠራዋለን። ግን ለምሳሌ የእግዚአብሔር ልጅ ብለን ስንጠራ መጽሐፍ ቅዱስም ስለሚለው ነው። የእግዚአብሔር ልጅ ብሎ ሲነገር መጽሐፍ ቅዱስ ሲመጣ ሲፈተይ የእግዚአብሔር ልጅ ሲባል ለክርስቶስ ሲነገር ወይ ለወልድ ሲነገር እግዚአብሔር የሚለው ደግሞ ለአብ ይነገር። እግዚአብሔር ብቻ ብሎ ሲነገር ደግሞ ለአብም ለወልድም ለመንፈስ ቅዱስም ይፈታል። ተረዳሽ? አይደለም አሁን ይኸውልህ እግዚአብሔር ሌላ ነው፣ ኢየሱስ ሌላ ነው። እዚህ ጋር መጽሐፉ እንደሚለው አይ መጽሐፉ እንደመጽሐፉ አይደለም፣ እንደ አውዱ ይፈታ። እንዳልኩሽ ነው። አሁን እግዚአብሔር እንደ አውዱ ይፈታው ወደ ይኸውልህ የእግዚአብሔርና አሁን ደግሞ ማነብልህ ምንድነው የያዕቆብ መልእክት ምዕራፍ 1 ላይ ነው። የእግዚአብሔርና የጌታ ይኸውልህ የእግዚአብሔርና ሲልኮ የዳጊና ከዛ ደግሞ የሌላ አካል ማለት ነው። የእግዚአብሔርና የጌታ የኢየሱስ ክርስቶስ ባሪያ ይላል። አየህ እግዚአብሔር አለ፣ ከዛ የጌታ ኢየሱስ ደግሞ ባሪያ ያዕቆብ ለተበተኑ ለ12ቱ ነገዶች ሰላም ለእናንተ ይሁን ብሎ መልእክቱን ይጀምራል። ስለዚህ ሁለት አካል አለ እዚህ ጋር። ብዙ ጊዜ ሁለት አካል ነው የሚጠቀሰው። እኔ እኮ ምንም እኮ እያመጣሽልኝ ያለው ነገር እኮ ምንም እንትን እያልሽ አይደለም። ይቅርታ እኛ ሁለት አካል ቅድም በአብቀኝ ያለው ማን ነው ምናምን ሲል እኮ ይኸውልሽ ልብ ብለሽ አድምጪ። የትኛውንም እንትን የምታይ እግዚአብሔር ተብሎና የእግዚአብሔር ልጅ ሲባል እንዳውዱ ይፈታል። እግዚአብሔር ብቻ ጥቅሉ ሆኖ ሲመጣ ግን ምንም እንደዛ ምንም አይግድ አይደለም። ምክንያቱም እኛ የዮሐንስ ወንጌል ላይ እንዳለው ምዕራፍ 1 ከእናንተ ሌላ ነገር ትወስዳላችሁ እንጂ ምዕራፍ 1 እንዳለው ቃልም እግዚአብሔር ነበር የሚለውን ይዘን ስለምንሄድ ቃልም እግዚአብሔር ስለሆነ በዛ አንግል እንሄዳለን። ስለዚህ መጽሐፍ ቅዱስን እንዳውዱን ፈታልን። አይ እኔ አልቀበልም ለጆሬ አይጥመኝም ታልሽ እኔ ያላልኩም ኔጌቲቭ አትናገር በእኔ ላይ። እኔ ማምነው ምለው ይተማመን ይሆናል። ግን እኔ የምነግርህ ሁለት አካል
አብና ወልድ እኮ የተለያዩ አካሎች ነው። ቆይ ልንገርህ፣ እንትናና እንትና የሚባል አካል አለው ነው በቃ። እንትናና እንትና አንተን ከፈለክ አሻርከው ገባ እንዴት አድርጋ እንደምታረገው። እዚህ ጋር ግን እግዚአብሔርና ኢየሱስ ጌታ እያሉት ጌታ ኢየሱስ የነሱ ባሪያ ይሆንኩ እያለ ነው እንግዲህ የነሱ ባሪያ ይሆንኩ እያለ እየተናገረ ነው። እና ስለዚህ እነሱ አሁን የምጠቅሱት እኔ ባሪያ ይሆንኩ የቱ ጋር ነው የሚለው? አይልም እኮ እንደዛ ነው። የቱ ጋር ነው ባሪያ ይሆንኩ? እስቲ አውጪው ሊኩንዶ አይልም። ቲቶ ምዕራፍ 1 ቁጥር 1 አንብበው። ቲቶ ስንት ላይ? ቲቶ ምዕራፍ 1 አይልም እኮ ያልክ ነው እንዴ? ቲቶሽ የእግዚአብሔር ባሪያና ይላል። አንድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ይላል። የኢየሱስ አሁን እስቲ እንደው የእግዚአብሔር ባሪያና የተባለው ማን ነው? ኢየሱስ ነው ጳውሎስ ነው? እኔ መቼም ጳውሎስንም አድርገው ቲቶንም አድርገው የእግዚአብሔር ሁለት አካል አለም እያልኩ ማውራ ስለነሱ ነው እንጂ ስለ ባሪያው አይደለም እያወራው ያለው። ታዲያ እኛ እኮ ልጅ በስላሴ አይወልጅ ልብ ብለሽ ተረጂ። እኔ የስላሴ አማኝ ነኝ። አብና ወልድ ፍጹም አንድ ናቸው ብለን በአካል አንድ ናቸው ብለን አናምንም። አካላቸው የተለያየ ብለን ነው የምናምነው። በዚህ አካላቸው ግን እዛው እንዳለው 14 ላይ እንዳለው ዮሐንስ ወንጌል ላይ ምዕራፍ 14 ላይ መሰለኝ እዛ ላይ እንዳለው አብ በወልድ ውስጥ አለ፣ ወልድም በአብ ውስጥ አለ። ስለዚህ እንደዛ ብለን ነው የምንረዳው። እንዳንቺ እንደዛ አይነት አይደለም። አንቺ እንደምትዩ ነው አብ ወልድ ነኝ ይላል። ስለዚህ በአካል ሶስት ናቸው። አዎ እንደዛ ነው የምንረዳው። ማንም የስላሴ አማኝ ነኝ። ታዲያ ለምንድን ነው በአብ ቀኝ የቆመው ማን ነው ሲል በቃ በአብ ቀኝ ቆመው እኮ አላለም። በአብ ቀኝ ይኸውልሽ፣ በአብ ቀኝ አይደለም በእግዚአብሔር ነው ያለው። በእግዚአብሔር ቀኝ ነው ያለው። ያው ነው እግዚአብሔርና አብ አንድ አይደለም እንዴ? አይደለም፣ እንደዛ አይነት አይደለም። አሁን አፈታት እኔ እኮ በጣም የሚገርመኝ ነገር ከመጽሐፉ ውጪ አንተ ምንድን ነህ? በእግዚአብሔር በቀኝ ነው ቆመው አለ። እግዚአብሔር ተብሎ ዳጊ በጥቅሉ የተለያዩ ናቸው። ወይ እንደውም እኮ ምን እኮ እንዲህ ማድረግ እኮ እችላለሁ። መጽሐፉ የኔ ነው አይደለም? መጽሐፉን እኛን እዚህ ጠብቀን በእኛን ያደረሰው መጽሐፉንም ደግሞ እኛ ጠብቀን በእኛ በተረዳነው መንገድ እንሄዳለን። አይ አልቀበልም ታልከ መብት ነው። መጽሐፉ የኛ አስተሆነ ድረስ መጽሐፉን በእኛ በሄንበት መንገድ ምን ይላል ከሚለው አንፃር እንሄዳለን። አንተ ዛሬ አንድ ጥቅስ አንብበህ ይሄን ማለት አይችልም እንዳልኩ ነው። ልብ ብለህ አድምጠኝ። እኛ የእግዚአብሔር ልጅ አሁን እንዳልከው እግዚአብሔር አብ ብሎ ተመጣ፣ ቀጥታ አካሉን እየጠቀሰ ነው። እግዚአብሔር ብቻ ተመጣ ግን አካልን እየጠቀሰ አይደለም። ገዥነትን፣ ስልጣንነትን፣ ኃያልነትን፣ ሁሉን ቻይነትን እየጠቀሰ ነው፣ ወይ ደግሞ መለኮትነትን እየጠቀሰ ነው። ስለዚህ ማን ያካተለ አብንም ወልድንም መንፈስ ቅዱስን በአንድ ላይ ጠቅልሎ የተያዘ ነው። ግን የእግዚአብሔር ልጅ እንዳልኩ እግዚአብሔር አብ ብሎ እንደዛ ወይ ደግሞ እግዚአብሔር ተብሎ በጥቅሉ ሲመጣ አብንም ወልድንም መንፈስ ቅዱስን ያካትታል። አለቀ ነገሩ። አይ መጽሐፍ ቅዱስን እንደዚህ ነው የሚለው እንደዚህ ነው እንደዛ የሚባል ደግሞ የለም። መጽሐፍ ቅዱስ በተለያየ ዘመን ይስጠና ምንም ልሰጥ አልችልም ማስረጃ። ማንም ምን ነው አይደል? ክርስቲያን አይደለም። እኔ እንደዛ አላልኩም። መጽሐፍ ቅዱስ ከዚህ አንፃር ነው። እሱ ዝም ብሎ ሰግጦ ነው አይደለም። መጽሐፍ ቅዱስ በሰው ለሰው ነው የተጻፈው። ስለዚህ ሰግጦ ስላለ እንዴ ዳጊ ሰማይ ግን ምን አልክ? ያው የታወሪ ሰላም ችግር የለብኝም። ይኸውልህ ባይዘው እኮ አሁን እዛ የሰው ልጅ ላለው ማለት ነው። ትንቢተ ዳንኤል ላይ እኮ አለ ከደመና ጋር ይመጣል ይላል። የሰው ልጅ በቀጥታ ክርስቶስ ገና ሳይወለድ በራእይ አይቶ እንደሚፈርድ ያ የሰው ልጅ ይለዋል። የሰው ልጅ ቀጥታ ነው የሚለው ዳንኤል። የሰው ልጅ እንዶ ተመላእክት ጋር ይመጣል ይላል ቀጥታ ቃል በቃል። ስለዚህ ያ የሰው ልጅ ፈራጅ ነው አምላክ። ወንድማችን ስማኝ በቃ እሱን ይኸውልህ የሐዋርያት ሥራ ምዕራፍ 1 ላይ ደግሞ ይህን ልጠይቅህ ነው። ኢየሱስ ክርስቶስ
ካረገ በኋላ እኔ ብሄድ ይሻላችኋል፣ አጽናኝ መንፈስ ቅዱስ እልክላችኋለሁ አላቸው። ከዛ በባለ 50 ቀን በሆነ ቤት ውስጥ ሆነው በዛ እንዳትወጡ እዛ ጠብቁ መንፈስ ቅዱስ ያገኛቸው አላቸው። እዛ ቁጭ ብሎ ሲጸልዩ መንፈስ ቅዱስ በባለ 50 ቀን አገኛቸው። የማይታወቅ ቋንቋ ተናገሩ ምናምን ይላል አይደል? አዎ። እሺ እዚህ ጋር ደግሞ ሁሉ ምን ይላል መሰለ? ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ እስከ አረገበት ቀን ድረስ ያደረገውን ያስተምረው ዘንድ ስለጀመረው ሁሉ መጀመሪያውን ነገር ጻፍኩኝ ይላል። የሐዋርያት ሥራ ላይ ማለት ነው። አየህ ገና ሳይሄድ በመንፈስ ቅዱስ ነው የሚለው። እኔ አላውቀውም። አንብበው። እሺ እኔ ግን አላውቀውም። የመረጣቸውን ሐዋርያት በመንፈስ ቅዱስ አዘዛቸው። ካዘዛቸው በኋላ ምዕራፍ 10 ላይ ነው። ካረገበት ድረስ ገና ሳያርግ ማለት ነው። ምዕራፍ 10 ላይ ምዕራፍ 1 የሐዋርያት ሥራ። እሺ በጥቅሉ ለምሳሌ የሐዋርያት ሥራ የጻፈው ማርቆስ ነው። ምናልባት ተዛንታ ጻፈው ነው ያውን ዝም ብለህ አንብበው ነው። አይ እነዛ ተው ምናልባት እሺ ሁለቱም ወንጌሎች ለሰው ነው የተጻፉት፣ ለእንትና ነው። ወንጌል አሁን ለቴዎፍሎስ ነው። ማርቆስም የማርቆስ ወንጌልም የተጻፈው ለቴዎፍሎስ ነው። ቴዎፍሎስ ነው። አይ እንደዛ አይደለም። ምናልባት ከዛ ጋር የሚያገናኘው ነገር ታለ ሁሉን በመንፈስ መጀመሪያ ከዛን ጋር የሚያገናኙት ሆነ ብዬ ነው። ቴዎፍሎስ ይላል ኢየሱስ የመረጣቸውን ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ እስከ አረገበት ቀን ድረስ ያደረገውንና ያስተማረውን ዘንድ ስለ መጀመሪያውን ነገር ጻፉ ይላል። አው ስለ ጽፎለታል እኮ ታዲያ ይሄንን ነው ስለ መጻፍ አወራሁ ነው እኮ ታዲያ እሱን እኮ የተነገረው አይ ካንተ ጋር አይውልሽ አደምጪኝ። መንፈስ ቅዱስ በመንፈስ ቅዱስ ነው ያስተማራቸው እስካረገበት ቀን ድረስ። ካረገ በኋላ ደግሞ ልክላቸዋለሁ ብሏቸው ነው ያደረገው አይደለ? አይ አይጋጭም ወይ ነው እንዴ? አንተ ምን ወዴት ምን ነው የሚጋጨው? የት ነው ያለሽው? ሲጀመር የት ነው ያለሽው? ይሄ አሁን ለምሳሌ ሐዋርያት ሥራ ይጻፈው መቼ ነው? ይሄ የት ነው ያለ መጣፍ መንፈስ ቅዱስ ተወረደ ወዲህ እኮ የተጻፈው ይሄ መጽሐፍ አይደል? አይ እንዴ ስለ መጽሐፉ አይደለም ማውራ ቴዎፍሎስ ሐዋርያቶችን ያስተማረው ወይኔ ስለ መጽሐፍ አደከመኝ እኮ የግሩፕ ዳጊ ቆይ እንዴ በቃል ቆይ አንተ ቆይ ዳጊ አትግባ አልተጋጨም ነው መጽሐፉ ያደርጋል። ቆይ ሜሪን ላውራ። ቆይ እንዲህ ነው እናድርገው። እስኪ ለምሳሌ ሻውራኛውን ኢየሱስ ይላል። አዳምጪኝ እዚሁ። ቆይ ምናልባት እኔ ታልገባኝ እዚሁ እንግባባና ከዛን ቴዎፍሎስ ሆይ አለው። ቴዎፍሎስም ነው እየጻፈው ነው። ኢየሱስ የመረጣቸውን ሐዋርያት በመንፈስ ቅዱስ ካዘዛቸው በኋላ ኢየሱስ አለ የመረጣቸውን አለ ኢየሱስ መረጣቸው፣ ሐዋርያትን መረጠ አይደል? እሺ በመንፈስ ቅዱስ አለ። ቆይ እንግዲህ ወይ እሺ ይግባ፣ ራስህ አንብበህ ይግባና አስረዳ። አሁን እኮ ምንም ሊገባ ስላልቻለ እኔ ደግሜ ተንትንልህ። እሺ ቆይ ምንድነው? ለቴዎፍሎስ ደብዳቤ እየጻፈ ነው የሆነ ሰው፣ በቃ ማንም ይጻፈው። ከዛ ምን አለ? ኢየሱስ የመረጣቸውን ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ አለ። ኢየሱስ እያለ የመረጣቸው ሐዋርያት አሉ አይደለ? እያሉ አለ። ግን አንቺ ከምትዩ አንገል ጋር አንቺ ከምትዩ ነገር ጋር ምን ያገናኘው? እኔ የምለውን አንግል መጀመሪያ ስም አልሰማኸኝም። አሁን ደግሞ ሌላ አንግል ፈጠርክ። ቅድም ሌላ ነበር፣ አሁን ሌላ በኢየሱስ እኔ ያልኩት አንግል ለምንድን ነው የማይገናኘው? እሺ ቆይ ነገር ኢየሱስ መረጠ ሐዋርያት ወይ ደቀ መዛሙርትን አይደለ? ከዛ በመንፈስ ቅዱስ እንደመረጣቸው ይናገራል። ውይይት ግን እንደዚህ አይደለም። ተደማመጥና እንደማመጥ። እሺ
ኢየሱስ የመረጣቸውን ሐዋርያት በመንፈስ ቅዱስ ካዘዛቸው በኋላ ይላል። ደቀ መዛሙርቱን በመንፈስ ቅዱስ አዘዛቸው አይደለ? ከዛ በኋላ ተቀበረ፣ ሞተ፣ ምናምን ሊያርግ ሲል ደግሞ መንፈስ ቅዱስን እልክላቸዋለሁ አለ። ስለዚህ አይጋጭም ወይ? በመንፈስ ቅዱስ አስተምሯቸው፣ ነግሯቸው ምናምን እንደገና እልክላቸዋለሁ አለ ነው ባጭሩ። እንደዚህ ብዬ ላስረዳ መሰለኝ፣ ደክሞኛል። እሺ እኔ አንቺን አሁን ሐሳብሽን አላገኘሁትም፣ ግን መጽሐፉ የሚለው ግን እንደኔ እንደዛ አይደለም። አንቺን ሐሳብ ግን ላገኘው አልቻለም። አሁን እቻልኩ ይቅርታ። እንዴ እዚህ ጋር መንፈስ ቅዱስ ይታያል አይታይም? እዚህ ጽሑፍ ላይ አንብበው እስቲ። ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያትን ይላል በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደረገውን ያስተማረውን ዘንድ መጀመሪያውን ነገር ጻፉ አለ። ጻፉ ሳይሆን ጻፍኩልህ እያለ ወይም ጻፍኩት እያለ ነው። ጻፉ ነው የሚለው። ምንም ጻፍኩት ምናምን ጻፉ ነው የሚለው። የመጀመሪያውን ነገር ጻፉ ሳይሆን ጻፉ። እሺ በቃ እሱም አይደለም ችግሬ፣ እሱም ችግሬ አይደለም። ስለ መንፈስ ቅዱስ ንገረኝ። እዚህ ጋር ያለው መቼ ነው የምልህ። እኔ ምኑን ልንገርሽ? ክርስቶስ ማርቆስ እኮ ለቴዎፍሎስ የሐዋርያትን ያደረገውን ነገር ጻፍኩልህ እያለው ነው። በመንፈስ ቅዱስ ጻፍኩልህ አላለም። እሺ አላለም። ያስተማረውን ስለመጀመሪያው ሁሉ የመጀመሪያውን ነገር ጻፉ እያለ አይደለም? ጻፉ እያለ አይደለም? በመንፈስ ቅዱስ ካዘዛቸው በኋላ ነው ያለው ኢየሱስ። እኔ ጻፍኩልህ በመንፈስ ቅዱስ ጻፍኩልህ አላለም። ኢየሱስ በመንፈስ ቅዱስ ለሐዋርያቶቹ ያዘዘውን ነው ያለው። እንዴ ምን ሆነ ነው? ስለ ቃሉ ስለ እግዚአብሔር ኢየሱስ ቃል በመንፈስ ቅዱስ ያስተማራቸውን፣ የተናገራቸውን፣ ያዘዛቸውን እሱን ወንጌል መሆኑን ደግሞ ላንብበው። በኋላ እስካረገበት ቀን ድረስ ይላል። በመንፈስ ቅዱስ ካስተማራቸው ካዘዛቸው በኋላ እስካረገበት ቀን ድረስ ያደረገውንና ያስተምረው ዘንድ ስለጀመረው ኢየሱስ ማለት ነው ሁሉ መጀመሪያውን ነገር ጻፍ እያለ ነው። እዚህ ጋር እንግሊዝኛውን ማየት ይቻላል እኮ። ማን ነው ጻፍኩ እያለ ጻፍኩ ምናምን የምትለው? ጻፍኩ በሽቆች ችግር የለው። ማን ነው ጻፍኩ እያለ ያለ የሚለው? ማን ነው ጻፉ? ማን ነው እንደዚህ እያለ ያለው? ኢየሱስ የጀመረው። ቆይ እንዲሁ እናድርግ። እሺ ይሄን ማን ነው እንደዛ የሚለው? ማን ነው ጻፊው? ማን ነው? አዎ እንትና ጳውሎስ የሚሆን ሉቃስም አድርጎ ማርቆስም አድርጎ ነው ያገባኝም ስለ ጻፊው። ምክንያቱም የሐዋርያት ሥራ የጻፈው አይታወቅም፣ በግምት ነው እሱ የሚገዛው። ሉቃስ ነው የማይታወቅ። በቃ አንተ ሉቃስ በለው። በቃ እኔ ለኔ ጳውሎስ ነው። ባጭሩ በቃ እኔ አንቺን ሐሳብ ላገኘው አልቻልኩም። በቃ ይሄ ግልጽ የኔን ሐሳብ አይደለም፣ የመጽሐፍ ቅዱስን ሐሳብ። የመጽሐፍ ቅዱስ ደግሞ የሚለው በቃ በመንፈስ ቅዱስ ሐዋርያት ያደረጉትን ነገር ጻፍኩልን የሚለው። እንዴት ነው ግን የምታጣሙት? አጣማችሁ ግን እግዚአብሔር እኔ አጣምሚያው እኔ በፈለኩት መንገድ አይመጣም። እኔ ይሄን ልንገርህ። ኧረ እኔ ምንም ሐሳቡ ምንድነው? ሐሳቡ እኮ ያለው ኢየሱስ ክርስቶስ ያስተማረው የጀመረውን ይሄ ወንጌል፣ ስብከት፣ ትምህርት ኢየሱስ ክርስቶስ የጀመረውን ለሐዋርያቶች በመንፈስ ቅዱስ ያዘዛቸውን እኔ ደግሞ እሱን ትምህርት ልጽፍ ልወደድኩ አይነት ነገር ነው ያለው። አንተ ወደዛ እኔ በመንፈስ ቅዱስ ተሞልቼ ጻፍኩት ምናምን። ኢየሱስ ክርስቶስ እነሱን በመንፈስ ቅዱስ ያዘዛቸው ነው። ስለዚህ እሱ ደግሞ ሲያርግ ደግሞ ድጋሚ መንፈስ ቅዱስን ልክላቸዋለሁ ይላቸው ነበርና ምንድነው ነው ይሄ ሐሳብ? እንዴት ግልጽ ነው ያበራኛው ነገር? ታዩ በቃ እኔ ይቅርታ፣ እኔ ምንም ላገኝልሽ አልቻልኩም። በቃ ይቅርሽ፣ እንጃ በቃ ችግር የለውም። እስቲ ተነጋግረን መጽሐፍ ቅዱስ አይጋጭም። አንድ ጥያቄ ብቻ ልጠይቅህ። ቆይ እቺን እንዲህ ላድርግላት። ቆይ አይ ተዋት፣ እሷን በቃ አደከምካት፣ እህቴን አደከምካት። ተዋት ጥያቄ ተዋት፣ በቃ ተዋት። እባክህ ቆይ እስቲ ቆይ እና የሁለቱን የምትብላ እስካረገበት ቀን ድረስ በመንፈስ ቅዱስ ያዛቸው የነበረውን ያደረገውን ትምህርትን ስብከት ምናምን ነው የሚለው በእንግሊዝኛው እንደውምና እሱን ልጽፍልህ ወደድኩ አይነት ነገር ነው። እኔ ደግሞ እንዲህ ላይ የሁለቱን እትም ደግሞ ልንገርሽ የኔ ጋር ሐሳብ ጋር ስለሚገናኝ ማለት ነው። ቴዎፍሎስ ወይ ጌታችን ኢየሱስ ክርስቶስ ሊያደርገውና ሊያስተምረው የጀመረውን ስራ ሁሉ አስቀድሜ በመጽሐፍ ጽፌልሃለሁ። አሁን እንዳልኩሽ ነው። ይሄ ሁለት ሹትም ይሄኛው ምንድነው?
እኔም እኮ ቅድም ሳነብልሽ ይሄንን ነው የሉቃስ ወንጌል ነው። እሱን አላነበብኩ፣ ይሄኛውን ነበር ያነበብኩልኝ። ይሄ 54ቱን ያነበብኩልኝ። አሁን ደግሞ ይሄ 2000 እትም ነው ይሄኛ ማለት ነው የኦርቶዶክስ። ስለዚህ ያኛውም የሚለው አንድ ፕሮቴስታንት ገብቶ እንደውም ቢናገረን ጥሩ ነበር። አንድ ፕሮቴስታንት የለም። አሁን ያነበብኩት አስተንብበው ባጭሩ እንደኔ እንዳልኩሽ ነው። የሉቃስን ወንጌል እያነሳ እየተናገረው ነው ለቴዎፍሎስ ማለት ነው። ማርቆስ እንትን ሉቃስ ማለት ነው። ቴዎፍሎስ ወይ 2000 እትም ይው የሐዋርያት ሥራ ላይ ምዕራፍ 1 ነው። ቴዎፍሎስ ወይ ይላል ጌታችን ኢየሱስ ክርስቶስ ሊያደርገውና ሊያስተምረው የጀመረውን ሥራ ሁሉ አስቀድሜ በመጽሐፍ ጽፌልሃለሁ ይለዋል። ግልጥ ያደርገዋል። እንደውም የ2000 ጻፉ ነው ስትል ነበር ቅድም። አየህ ጻፊው ራሱ ነው ጻፍኩት እያለ ነው። ጻፉ ነው የሚለው ትላለህ እኮ። እኔም እኮ ብዬሻለሁ ሉቃስን እያነሳሁ ነው። እሱ ማያከራክረኝም። እኔ እዚህ ጋር በመንፈስ ቅዱስ ያዘዛቸው ነው የሚለው ያኛውን ክፍል። እሱ ኦርቶዶክስ የቀራነሰችው ነው። ኦርቶዶክስ እንዲመቸው ማረገው ነገር የለም። ምን ኦርቶዶክስ እንዲመቸው ምናምን የሚባል ነገር የለም። እኛ መጽሐፍ ቅዱስን ለመጀመሪያ ጊዜ እንግሊዘኛውን ቢሆን ትናንት የመጣ ነው። ምንም ለእንግሊዘኛ አረብናትን አማርኛ ነው እንዴ ታዲያ? ቆየ ከእንግሊዘኛ ከእንግሊዘኛ አማርኛ ነው እንዴ? እኛ ቢያንስ ታገዝ ነው የምንገለብጠው። ቢያንስ ግዙ ደግሞ ከእንግሊዘኛ ዝም ብሎ ነው። አንተ ግዝ አረባከ ግዛ እንደውም የሰይጣን ቋንቋ ነው ተብሎ ነው የሚታመነው። አይገርምም? የሰይጣን ቋንቋ ስለሆነ ነው። እና አሜሪካ እነ ቻይና ምናምን ካልሆነ እና አሜሪካ የሚማሩት የሰይጣን ቋንቋ ስለሆነ ነው። ቋንቋ በቃ ተረምን ስለሆነ ነው ይመስላል። ግዕዝን የሚማሩት በኤችዲ ደረጃ የሚማሩት እና አሜሪካ እነ ቻይና የሚማሩት የሰይጣን ቋንቋ ስለሆነ ነው አይደል? መስሎሻል መስሎሻል። ቆይ እሱን ችግር የለውም። የጠፋ ታዲያ የጠፋ ኢትዮጵያ እና አሜሪካ ይማሩታል። ቢያንስ ልንገርሽ ይማሩት እኛ እኔ ልንገርሽ አይደለ ቢያንስ ከኢትዮጵያ የግዕዝ መጽሐፍቶች 40,000 ተሰርቀው ሄደዋል። 40,000 ማለት ነው። ግማሹ ተመልሶ ግማሹ ይቀር። አሁን 40,000 መጽሐፍ የተሰረቃለ በኤችዲ ደረጃ ይጠናል። የኦርቶዶክስ የግዕዝ መጽሐፍ። ይሄን ደግሞ ተራሲ አይደለም አጥናት ትችያለሽ። ግዕዝ እንዲህ ነው እያልሽ የምታናንቀው የኛ ኢትዮጵያ ሰው ብቻና ብቻ ነው። የገባው ያጣ ሌላ ክፍል ደግሞ አይነ ነገሩ አንተ ይሄንን አምንበታለሁ ብለሃል። ተው ችግር የለውም። ሶስትነታቸው መጽሐፍ ቅዱስ አንተ ኦርቶዶክስ ነህ፣ እኔ ማምነው አንድ አምላክ ብዬ ስለሆነ አንድ አምላክ ነው። እኔም አንድ አምላክ ራሱን በሶስት አካል የገለጠ ብዬ ነው የማምነው። ለዚህ ክርክር አንድ አካል ብለሽ ማለት ነው። አዎ እሺ፣ አብን ነው ወልድን ነው መንፈስ ቅዱስ ነው አንድ አካል ብለሽ የምትጠሪው? እኔ አንድ ፈጣሪ አንድ አምላክ አንድ አካል ብያምንና ግን በመንፈሱ ይሰራል በቃሉ ይሰራል ብዬ ነው የማምነው። እሱ ማን ነው? አብ ነው። እሱ ማን ነው ማለት እኮ እሱ አብ ነው ወይስ ወልድ ነው ወይስ መንፈስ ቅዱስ ነው? የትኛው ምን አውቃለሁ? አብ ነው ወይስ የትኛው ነው? አንድ አምላክ ነው። እሺ ቆይ ለምሳሌ አብ ራሱ አንድ አምላክ ነው። እናንተ አብ የምትሉት ስለዚህ በጣም ጥሩ። ስለዚህ ኢየሱስ ክርስቶስ አምላክ አይደለም። ዝም ብለሽ እንደዛ የምትቀበዩ እንዲሁ ልወቅ ብዬ ነው። ኢየሱስ ክርስቶስ ፍጹም ሰው ነው። ስለዚህ አምላክ አይደለም። ሰው አይደለም። እሱ አምላክ አይደለም። ከድንግል ከመወለዱ በፊት ቃል ነው። በቃ እግዚአብሔር ቃሉ ነው የሚሰራበት ቃሉ ነው። እዛ እየሄደ በብሉይ ኪዳን ጊዜ ሳይታያቸው በቃል አይደለ ሲናገራቸው ነበር። አይ ቆይ እሱን ተያት በለኝ። እኔ የማምነው እንደዛ ነው። እሱን ተይው። እንዴት ቆይ አሁን እሺ፣ ስለዚህ ንግግሩ ነው ሰው ሆነ ብለሽ ነው የምታምኚው? ንግግሩ መጥቶ ያ ቃል በትንቢት የተነገረው ድንግል ጸንሳለች ምናምን ያለው እሷ ድንግል ወለደች፣ ሰው ወለደች፣ ሰው ሞተልን ምናምን በቃ ገብቷል። እሺ ስለዚህ ባጭር ቋንቋ ኢየሱስ ክርስቶስ አምላክ አይደለም ብለሽ ነው በአንቺ አምላክ የምታምለኪው ማለት ነው። ሰው ነው። አምላክነቱን ግለጽልኝ እስቲ አንተ ልጠይቅህ። እስቲ አምላክ ለምሳሌ ጳውሎስ ሮሜ 9:5 ላይ አምላክ ነው ይላል። ችግር ስላለው ነው። እሺ
ሌላም ልጨምረሽ ራሱ ጳውሎስ አላት በለኝ ራሱ ግን የተገለጠበትን ማሳይ። እሺ ለምሳሌ የዮሐንስ መልእክት ላይም ይናገራል አይደል እንዴ 5:20 ላይ ምንድነው የሚለው? እኔ ደክሞኛል አሁን መጽሐፍ አላውጣም፣ ግን ንገረኝና እንነጋገርበታለን። እንዲህ ይላል አንደኛ ዮሐንስ መልእክት ላይ ምዕራፍ 5 ላይ ዮሐንስ ነው እንግዲህ ይሄንን የእግዚአብሔር ልጅ ይላል እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን ይላል። እውነተኛም በሆነው በእርሱ አለን፣ እርሱም ልጁ ምን ይላል? ልጁ እንግዲህ ልጁ ማን እንደሆነ አስታውቃል። ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው ይላል። አሁንስ እሺ አሁን አምላክ አይደለም እንዴት ነው? ተዚያ ሀገር እንዴት ነው ጥቅሱ የምትረጂው አንቺ? እኔ አምላክ እንደዛ ይሆናል ብዬ አላምንም በጭራሽ። እሺ ይሄኛውም ጥቅስ ተጨምሮበት ነው በሚጋጭ ምንም ስለሚሆነው ስለመሰለ አንደኛ አምላክ ከሆነ ባጭር ቋንቋ ይሄም ተጨምሮበት ነው። ጨርሰኛ ለፍሽ እኔ ምን አከራከረኝ እኮ ነው ተጨምሮበታል። አሁን ለምሳሌ ልክ እንደ ቅድም እንዳልሽው ሮሜ 9 አንተ የምትለኝን እንድሰማህ ነው የፈለከው? አንተ የምትለኝ እንድልልህ ነው የፈለከው? እኔ ሮሜ 9:5ንም ተጨምሮታል። እኔ ምን መፍትሽ ነው እኮ አልከራከርሽም። አሁንም አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ ያለውንም ተጨምሮበት ነው። እኔ ብዙ ቦታ ጠቅስልሃለሁ እኮ ብዙ ቦታ ጠቅስልሃለሁ። እኔ ችግር የለውም። እኔ እኮ ቢያንስ እንዳንቺ አይደለሁም። እኔ እነሱማ እነ ጴጥሮስንም እኮ ሰው እኮ እነ ጴጥሮስንም እኮ ሊሰግዱላቸው ነበር አይደል? አምላክ ናቸው ብለው ሊሰግዱላቸው ነበር። እኔ ስግደት አይደለም ምን ያገናኘዋል? ይሄ ደግሞ እኔ እኮ ቀጥታ አምላክ ነው የሚል እኮ ነው ያመጣሁልሽ። አይደለም ይሄም ተጨምሮበት ነው ታልሽኝ። ታዩ እኔ ተወዋለሁ። እኔ መብትሽ ነው። እኔም ብዙ ጥቅስ ሰጥሃለሁኝ ልስጥኝ ካልከኝ ከፈለከው ሰጥሃለሁ። እኔ የኔ ጥያቄ ኢየሱስ አምላክ ከሆነ አዳም ሰው ሆኖ አንድ ፍሬ በልቶ እኔ በቃ የማይዋጥልኝ ነገር ስለሆነ ነው ገባ። አንድ ፍሬ በልቶ ሰው የሆነው ካፈርክና ከጭቃ ከምናምን የተሰራው አዳም ፍጥረትን ሁሉ የማበላሸት ብቃት ካለው አንዱ አምላክ ግን እንዴት ፍጥረትን ሁሉ የማንጻት ብቃት በአንድ ጊዜ ወደ ከነበርንበት ከርግማን እንዴት መመለስ የሚታይ ነገር ይሄ የዘላለም ሕይወት ምናምን ብለህ እንዳትለኝ። ሁሉ ጊዜ እኔ እሱ ነገር በጣም እንትን የሚለኝ ገባ። መጀመሪያ እዚህ ያለውን እርግማን ምልክት እንኳን የለም። ደግሞ ሌላም አይቻለሁ ይሆናል ተብሎ ያልሆኑ ነገሮች አሉ። በጣም ብዙ የረሳኋቸው ነውና አንድ ምልክት እነት አሁንም እኮ ሰው እየተንከራተተ እኮ ነው ያለው። እኔ እኮ የሚገርመኝ እንደዚህ እኮ ያመጣብን አዳም ነው ያልሰው ራሱ በጌታ ማምኖ ይሄን እኮ ያመጣብን አዳም ነው። ታዲያ የትኛው ነው ነፃ ያወጣ ክርስቶስ እንዴ? በየቤተክርስቲያኑ ስትሄድ አዳም አምላክ የሆነው ኢየሱስ እንደዛ ተሆነ ይቅርታ ይሁንሽ። አሁን አዳም እኮ አልተገረፈልኝም ለኔ ኃጢያት እኔን ኃጢያተኛ ለማድረግ አንዲት ፍሬ ነው የበላው። ቀለል ያለ በቃ የምትጣፍጥ አይን የምትከፍት ፍሬ ነው የበላው። የምታምር